የሚሰብር ዜና ሉላ ሆስፒታል ገባች። ልጇ ወረደባት። ሞገስ ልቡ ተሰበረ። እንባ በእንባ ሆነ። አክሊሉ እና ሞገስ ተገደሉ። በስተመጨረሻ ሰገን እና መድብል ፊት ለፊት ተፋጠጡ። መርዞን ምንም ስላላመንኩት ይህን ልጅ የትና መቼ እንደሚሄድ የግድ መከታተል አለብኝ ብሎ ጀግናው መድብል ሰተት ብሎ ሂዶ ሰገንን አገኛት። አክሊሉ ይህ የተረገመና አረመኔ የሆነው ሰውዬ በስተመጨረሻም እንግዲህ የሉላን ልጅ አወረደባት። እጅጉን ልባቸው ተሰበረ በሐዘን። ሁለታቸውም ባልና ሚስት በሐዘን ኩርምትምት አሉ። ሞገስ እገልሃለሁ፣ አንተንማ መቼም ቢሆን መቼም አልፋታህም፣ እንዴት ብትደፍር ነው ልጅን የገደልክብኝ እያለ ማንቁርቱን ይዞ ካልገደልኩ እያለ እንደዛ ሲፋጋ የመድብል እባክህን እንደዚህ እንዳታደርግ እያለ በስልክ ቢያወራውም እንኳን ነገር ግን እሱ ፍጹም ሊሰማው አልቻለም። በስተመጨረሻም የአክሊሉ እናት ወጥታ እባክህን ልጄ ልለምንህ እንደዚህ አታድርግ ሞገስ እያለች ብትለምነውም እንኳ አንቺ ምንም የምታውቂው ነገር የለሽም ማምዬ፣ እሱ በጣም አጭበርባሪና ቀጣፊ ነው። እንዲሁም ደግሞ ልጄን ገደለብኝ፣ ሚስቴን እራሷን ስታ እንድትወርቅ አደረገ። ሚስቴ ደም በደም ናት፣ ልጄ ወረደብኝ፣ እመነኝ ዋጋ ትከፍላለህ። ለዚህ ሁሉ ላደረግከው ነገር በእጅጉና በከባዱ ነው የምትከፍለው ብሎ አለው ጀግናው ሞገስ። በስተመጨረሻ አክሊሉም ትሰማኛለህ፣ ያንተን ልጅ ምድር ላይ መጥቶ ምንም የሚሰራው ነገር የለም፣ በስሙ እናቱ ቤት ቢሄድና ወርድ ይሻልሃል ብሎ አለው። አንተ ነህ ወራጅና አሳዳጊው፣ እስኪ ንገረኝ፣ ቆይ ምን አይነት አውሬነት እላይህ ላይ ቢኖር ነው እንደዚህ ክፉና አረመኔ የሆንከው? እመነኝ እገልሃለሁ። ደግሞ ይሄ ትክክለኛ ማንነትህን ለእናትህ ካላሳየው እኔ ሞገስ አይደለሁም። ያለህን ነገር በሙሉ ነጥቄ ነው ባዶህን የማስቀረህ ብሎ አለው። እመነኝ እዚህ ግቢ ያላችሁት ሙሉ ለሙሉ ተለቃቅማችሁ እገላችኋለሁ፣ አንድ መቃብር ነው የምትወርዱት ብሎ አለው። ለሱማ አትጨነቅ፣ ምክንያቱም ማን ቀዳሚ እንደሆነ ቀድመን አስበንበታል። ምንም የምንፈራውና የምንጨነቀው ነገር የለንም። አክሊሉ ትሰማኛለህ? አንተ በጣም ክፉና አረመኔ ነህ፣ ግን ደግሞ ይህን ማንነትህን ይቺ ምስኪንና ድሃ እናት ስለማታውቅ በቅርቡ እንድታውቅ አደርጋለሁኝ። ልጄን አሳተኝ አትቀርም ብሎ አለው። ሆስፒታል ሁና እንባ ደም እያለቀሰች ልጄን አጣሁት በአንተ ምክንያት ሞገስ፣ በአንተ ምክንያት ነው ብላ ጉድ አፈላች። እባክሽን ይቅርታ አድርጊልኝ፣ እኔ እኮ ሆን ብዬ አይደለም ሉላዬ ብሎ ቢለምናትም እንኳ ትሰማኛለህ፣ ከዚህ ሁሉ የእናትህን ስም ለመናገር ስል አፌን አዘጋኸኝ፣ መታወቂያውን ስትስል አፍህን አዘጋኸኝ፣ ለማይረባ ቤት ብለህ ልጃችንን አጣ ነው፣ ከዚህ በኋላ እጣ ገቤ እንዳትደርስ ብላ አለችው። በጣም ክፉ ነህ፣ አረመኔ ነህ እያለች ደረቱን መደብደብና ሆስፒታሉን መረበሽ ሆነ ስራዋ። ሆስፒታል ያሉት ሰዎች እባካችሁን ይች ልጅ በጣም ብዙ ደም ስለፈሰሳት ለህይወቷ ስለሚያሰጋ በስነ ስርዓት ልትይዛትና ልትጠብቃት ይገባል፣ ካልሆነ ግን ከባድ ችግር ውስጥ ነው የምትገባው፣ እባክህን እየለመንኩ ነው እያለ ዶክተሩ ሞገስን አስጠነቀቀው። እና መርዞ ተጣሉ። መርዞ ኢፍራታ ላይ በከባዱ እንግዲህ እንደማይፈልጋትና እንዲሁም ካንቺ የበለጡ በጣም ብዙ ቆነጃጅቶች አሉ ብሎ አስረግጦ ነገራት። ምን ማለትና ምን ማድረግ እንደፈለክ ባላውቅም እንኳ ግን አሁን በጣም እያበዛኸው ነው ብላ ብትል ምን ነው የእውነት ምን ያበዛሁት ነገር አለኝ? እኔ እኮ ደጋግሜ ነግሬሽ ነበር። አንቺ ግን ለእኔ ምንም አይነት ቫሊዩ አልሰጠሽኝም። አብረን እንደርስልሽ እንኳ ልክ እንደ ባል ልታከብሪኝና ልትወጂኝ እንኳ አልቻልሽም። ቆይ ግን
ምን አይነቲቱ አረመኔና ክፉ ነሽ? ትሰምኛለሽ? ከዚህ በላይ አንቺን የምለማመጥበት ምንም አይነትም አንደበትም ሆነ ልብም የለኝም። እኔ ደግሞ ማን እንደሆንኩኝ አሳይሻለሁ። እኔም ወንድ ልጅ ነኝ። እዚህ ጧት ተነስቼ እንኳ እንደ ወንድ ልጅ የማልከበርበት ቤትና እያኮረፈች የምትጠብቀኝ ሚስት አልፈልግም። እሄዳለሁ ብዬሽ ነበር እኮ። አሁን ደግሞ የመንገዱ መጨረሻ ላይ ነኝ ብሎ ሻንጣውን አንግቦ ወጣ። ኤፍራታ በቅናት ከመንገብገቧ በላይ ትሰማኛለህ፣ ድጋሜ ወደዚህ ቤት እንዳትመለስ፣ ግን ደግሞ ከተመለስክ ለአንዴና ለመጨረሻ ጊዜ እንፋታለን ብላ አለችው። ሰላም ሰላም! ውድና እየተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰገን ድራማ እንደቀጠለ ይገኛል። ሞገሴ እንደው ቆይ ምንድነው አገኘሃት ሆይ ብሎ ወደ መድብል ጋር ሲደውልለት አላገኘኋትም። ሰገን የት ነው ያለችው? እባክህን ሞገስ የሆነ ነገር አድርግ። ታውቃለህ ለነ ብሩኬ ነግሬያቸው በደስታ ተውጠው ልባቸው ሁሉ በጣም 99 ድራም እየመታ ነው ብሎ አለው። መድብል ግን ደግሞ መረጋጋትና እንዲሁም በጣም አሪፍ ሁኔታ ላይ ሆነህ እንድታገኝህ መጠበቅ አለብህ። አንተ እኮ ምግብ እንኳ ከበላህ ሳምንት አልፈዋል። በዚህ ሁኔታ ደግሞ አንድ ቀን አስፓልት ዳር ተዘርረህ የሰው ያለህ ማለት አይቀርም። እባክህን መጀመሪያ ራስህን ጠብቅ ብሎ አለው። በፍጹም እኔ ሰገንን ሳላገኝ አንድ ትምህል መቅመስ አልፈልግም ብሎ አለ። እንደዛ ከሆነ እውነት ለመናገር መቼም ቢሆን መቼም ይቅርታ ላደርግልህ አልችልም ሞገስ፣ የእውነቴን ነው ምልህ ልጄን አሰጥተኸኛል ብላ እንባ ደም አለቀሰች። ኢፍሬ ምን ማድረግ እንዳለብኝ አላውቅም። ኢፍራታዬ እየለመንኩሽ ነው፣ የሆነ ነገር አድርጊልኝ እባክሽን። የእውነት እንደዚህ ጠልታኝ ያለ ዛሬ አታውቅም፣ ያለ ዛሬም እንደዚህ አናግራኝ አታውቅም። አሁን በጣም ነው የተጎዳችው። ሉላ እባክሽን ኢፍራታ እርጅኝ እያለ ኢፍራታን መማፀን ጀመረ ሞገስ። መድብል ይህንን ሰምቶ ያ አረመኔ ጨካኝ ጭራሽ ሕፃንም ልጅ ላይ መግደል ጀመረ። እመነኝ ለዚህ ሁሉ ዋጋ እናስከፍለዋለን ብሎ አለም። አክሊሉ ከመፍራቱና በጣም ከመንቀጭቀዡ የተነሳ ቆይ ግን እማዬ ምንድነው የማደርጋት? በመጀመሪያ ሰገን ከዚህ ቤት ሄደች። ከዛ ፍቅረኛዋ በህይወት እንዳለ አወኩኝ፣ ከእስር ቤት እንደወጣም አወኩኝ። ሲቀጥል መቃብሩ እንደተቆፈረና ፖሊሶች እያፈላለጉኝ መሆኑንም ሰማሁኝ። ቆይ ይሄ ምን አይነት ንቀትና ምን አይነት ውርደት ነው? እያንዳንዱ ነገር ያስኳቸው ከጀ እየተበተኑ ነው የሄዱት። እማዬ ይህን ሁሉ ጉድ ከሰማችብኝ በአንድ ቀን ጸጥ ብላ ነው የምትሞተው። ግን ደግሞ ይሄ እንዲሆን በፍጹም አልፈቅድም። አንተ እኮ አክሊሉ ነህ፣ ማድረግ ያለብህን ነገር በሙሉ ታደርጋለህ። እባክህን እያለ ራሱን ለማጽናናት ሞከርም። ሰገንና እንዲሁም መርዞ እርስ በርሳቸው አይጥና ድመት ሆነዋል። መርዞ በጣም ዓይንሽ፣ ፀጉርሽ፣ አንገትሽ በሙሉ በጣም የሚያምርና ልዩ ውበት አለሽ እያለ ውበቷን ሲያደንቅ እኔ ምልህ ግን አንተ ሚስት የለህም ወይ ብላ ጠየቀችው። አዎ ምንም አይነት ሚስት የለኝም፣ ግን ደግሞ ድንግልና የመሞከር ከፈለሽ እኮ ችግር የለውም ብሎ ሲላት ምን ማለት ነው? የወንድ ድንግልና ይታወቃል እንዴ? እስኪ ንገረኝ ብላ አለችው። ምክንያቱም ሰገንም የዋዛ አይደለችም። እሱማ ወይ አንገቴ ላይ ወይ ጉንጨ ላይ ሳሚኝና ከተንቀጠቀጥኩኝ የእውነትም ድንግል ነኝ የሚለውን ታረጋግጫለሽ ብሎ ሲላት፣ ይኸውልህ መርዞ አንተና እኔ የጊዜ ገደብ አለን፣ 1 ሳምንት ነው። ሲቀጥል ደግሞ ከምርመራ በፊት ምንም አይነት ነገር ማድረግ እንደማልፈልግ ነግሬሃለሁኝ። እናም እባክህን ስለረዳህልኝና ስለ መልካም ምኞትህ በጣም ነው የማመሰግነው። በዛ ላይ በሴት ልጅ ውበት ከመማረክህና ከማበድህ በፊት እስኪ ስለ ጸባዋና ስለ ውስጧ ማንነት በደንብ ብታደንቅና ብታቅ ጥሩ ነው ብላ ስትለው፣ ወይ ጉድ! ይች ደግሞ
ኤፍራታ ማለት ይች ናት። ያቺ ዝም ብላ አንዴ በምግብ አንድ ጊዜ ደግሞ በስሜት ትጫወትብኛለች። ይች ደግሞ ከላይ ውበት የውስጥ ውበት ብታይ ትለኛለች እንዴ? ቆይኔ እማመጣቸው ሴቶች በሙሉ ለአዳር ሊሆኑኝ አይችሉም፣ ጭራሽ ለሚስት እንጂ እያለ ብቻውን ሲበሳጭ ምን ነው አናገርከኝ እንዴ ብላ ስትጠይቀው፣ አረ ምንም ነገር አላናገርኩሽም፣ ግን ደግሞ አንቺ ራሱ የዋዛ አይደለሽም ብሎ አላት። እኔ ሆንኩም አልሆንኩም ችግር የለውም፣ ግን ደግሞ ስላደረግሽልኝ ነገር በሙሉ አመሰግናለሁኝ፣ ማለትም ስለምክርሽ ብሎ አላት። ምንም ችግር የለውም፣ እኔ ራሱ በጣም ነው የማመሰግነው ላደረክልኝ ነገር እና ምንም መጨነቅም ሆነ ማሰብ አይጠበቅብህም ብላ አለችው። በጣም ጥሩ፣ ለማንኛውም አሁን የሆነ ነገር ማድረግ አለብን። ታውቂያለሽ፣ ይህንን ልብስ ይዤልሽ መጥቻለሁ። እርግጥ ነው እንዳንቺ ልብሶች ቆንጆ ላይሆኑ ይችላሉ። ለጊዜው ይህንን አድርጊና ገንዘብ ሳገኝ እገዛልሻለሁ ብሎ አላት። ኤፍራታ ቁም ሳጥኗን ስትከፍተው ምንም አይነት ልብስ የለም። ጭራሽ ልብሴንም ዘርፎኝ ሄደ። ይሄ አረመኔ ጨካኝ! ቆይኔ መቼና እንዴት ነው ይህንን የተረገመ ልጅ ወደ ህይወቴ ያመጣሁት? የታደለውማ ልክ እንደነ ሉላ ልክ እንደነ ቅድስቴ ተዝናንቶ ፈታ ብሎ ይኖራል። የኔ ደግሞ ጭራሽ ልቤን እያወለቀኝና መከራዬን እያሳየኝ ልብሴንም እየዘረፈ ይሄዳል። ወይኔ ወይኔ ኤፍራታ እያለች ተናደደች። አክሊሉና ሞገስ ተፋጠጡ ፊት ለፊት። ትሰማኛለህ? ዛሬ አንተና እኔ አንድ የምናደርገው ነገር አለን። እሱም ደግሞ በመጀመሪያ ሙሉ ማንነትህን፣ ስምህን ትነግረኛለህ። ሲቀጥል የሚስትህንም እንደዛው የእናትህንም እንደዛው ብሎ ሲል ለምን ተብሎ ነው? መጀመሪያ ስከራይ እኮ ሁሉንም ነገር አስረድቼህ ተማምነን እንደውም ለአንድ አመት ኮንትራት ይዘን አይደለም እንዴ የተግባባ ነው? አሁን ታዲያ የምን ሀሳብ መቀየር ነው? ትሰማኛለህ? አንተ እንደፈለክ የምትቀይር እኔ አሻንጉሊት አይደለሁም ብሎ ሲለው፣ ማን ጠየቀህ? አሁን ና እንሂድ ሚስት ጋ ብሎ በሉላ ፊት አንገቱን አስደፋው ሞገስን። ትሰማኛለህ? አሁን መናገር አለብን እያንዳንዱ ነገር እያለች ብተባብለውም እንኳ እባክሽ የእውነቴን ነው የምልሽ ሉላ፣ አንድ ነገር ከተናገርሽ መቼም ቢሆን ይቅርታ አላደርግልሽም ብሎ አላት። ግን እኮ እየተጎዳንና እየተበደልን ያለ ነው እባክህ ብላ ብትለውም ምንም አይነት ነገር እንዳትናገሪ እባክሽ እየለመንኩሽ ነው ብሎ ሳትናገር፣ ነገር ግን የግድ መናገር አለብሽ ብሎ ከመሬት ላይ ዘረራት። መዘረርን ብቻ ሳይሆን አፈር ከደሜ አበላት። ልጇን እስከ ማጣት ድረስ ደረሰች። እጅጉን የሚያሳዝነውና ልብ የሚሰብረው ሰገን ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። የእውነት ከሰገን ድራማ ምን ተማራችሁ? ምንም ቢሆን እንግዲህ አክሊሉ እስከ ዛሬ የሰራቸው ወንጀሎች ሙሉ ለሙሉ እየወጡበትና እንዲሁም ሰላም እያጣ እንቅልፍ እያጣ